ክርስቲያን በመሆናችሁ ብቻ በውስጣችሁ የሚመላለስ እንቅልፍ የሚነሳችሁና ከእግዚአብሔር መንገድ ወጥቼ ይሆን ብላችሁ እንድትጨነቁ የሚያደርጋችሁ ስውር ሸክም ይኖር ይሆን? ምናልባት ዛሬ የምነግራችሁ እውነት ለዓመታት የተሸከማችሁትን የህሊና ጸጸት በአንድ ጀንበር ሊያቀላላችሁ የሚችልን እውነት ነው። አስገራሚው ነገር ደግሞ አሁን በውስጣችሁ የሚሰማችሁ ያ ከባድ የጥፋተኝነት ስሜት መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ኃጢአት ተብሎ አለመቀመጡ ነው። አዎ በትክክል ሰምታችኋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ ነገር ሊቆጣን ቀርቶ ለምን በዚህ ትጨነቃላችሁ ብሎ የሚጠይቀን፣ ነገር ግን በልማዳችን ውስጥ እንደ ትልቅ ስህተት የምንቆጥራቸው 5 ነገሮች ናቸው። ይህንን ምስጢር ስትረዱ ክርስትና ከባድ ቀንበር ሳይሆን እውነተኛ ነፃነት መሆኑን ትረዳላችሁ። ለመሆኑ በዓለም ለምንኖር ለኛ ፈጣሪ ያልከለከላቸው እኛ ግን ራሳችንን የምንቀጣባቸው እነዚህ ነገሮች ምንድን ናቸው? በቤተ ክርስቲያን ጥላ ስር ሆነን በጾምና በጸሎት እየተጋን ነገር ግን በውስጣችን ደግሞ የሆነ ያልተመለሰ ጥያቄ ይኖራል። ይህን ባላደርግ ኖሮ ለምን እንዲህ አልኩ፣ ለምን እንዲህ ሆንኩ የሚሉ ጥፋተኝነት ስሜቶች። ብዙዎቻችን እግዚአብሔር ያልጫነብንን ሸክም በሰው ሰራሽ ሕጎችና በልማድ ጫናዎች ምክንያት ተሸክመናለን። ዛሬ እነዚህን የሸክም ንብርብሮች አንድ በአንድ ገልጠን ከአምላክ የተሰጠን እውነተኛው ነፃነት የት ጋር እንዳለ እንመለከታለን። ይህ ጠቃሚ መልእክት ለብዙዎች እንዲደርስ ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። አንደኛ፣ ለሰዎች ወሰን ማበጀት፣ ጎጂ ይሉኝታን መስበር። በእኛ ማህበረሰብ ውስጥ አይሆንም ወይም አልችልም ማለት እንደ ክፉነት፣ እንደ ኩራት አልፎ ተርፎም እንደ ኃጢአት ይቆጠራል። ክርስቲያንማ ራሱን አሳልፎ የሚሰጥ ለሰው የቆመ መሆን አለበት በሚል አስተሳሰብ ውስጣችን እየተጎዳ ሰላማችን እየተደፈረሰ ለሁሉም እሺ እንላለን። ነገር ግን መጽሐፍ ቅዱስ የሚለን ሌላ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስን ተመልከቱ። እርሱ ፍጹም ፍቅር ነው፣ ግን ለሰዎች ወሰን ነበረው። በሺዎች የሚቆጠሩ ሰዎች ሊያዩት ሊነኩትና ጊዜውን ሊሻሙ ሲጋፉ፣ እርሱ ግን ጥሏቸው ወደ ተራራ ለጸሎት ይሄድ ነበር። በቃሉ እምቢ ይል ነበር። ቤተሰቦቹ አገልግሎቱን ሊያቋርጡ በመቱ ጊዜ እንኳን በማርቆስ ወንጌል ምዕራፍ 3 ላይ እንደምናየው የተለቀ ምስጢር ቢኖረውም ያሰመረውን ወሰን ግን አላለፉም። ሰውን መውደድ ማለት ላገኙት ሁሉ ባሪያ መሆን ማለት አይደለም። ቅዱስ ጳውሎስ በገላትያ 6 ላይ አንዱ የአንዱን ሸክም ይሸከም ይላል። ነገር ግን ዝቅ ብሎ በቁጥር 5 ላይ እያንዳንዱ የገዛ ራሱን ሸክም ሊሸከም ይገባዋል በማለት ያስጠነቅቀናል። በሌሎች ሰዎች ስሜታዊ ብዝብዛ ውስጥ መውደቅ መንፈሳዊነት አይደለም። አሁን ይህን ለማድረግ ጊዜ የለኝም ወይም ይህ ከአቅሜ በላይ ነው ብለህ ማለት ኃጢአት ሳይሆን እግዚአብሔር የሰጠህን ሕይወትና ጤና በአግባቡ መጠበቅ ኃላፊነት ነው። ሰላምህን ጠብቅ። ያኔ ነው ሌሎችን በጤናማ ሁኔታ መውደድ የምትችለው። 2. መጠጥን በልክ መጠጣት። ይህ ርዕስ ብዙዎቻችንን የሚያስደነግጠው፣ ነገር ግን በባህላዊ ክልከላና በመጽሐፍ ቅዱሳዊ እውነት መካከል ያለውን ልዩነት ማስተዋል አለብን። መጽሐፍ ቅዱስ ስካርን በጽኑ ይኮንናል። ኤፌሶን ምዕራፍ 5 ቁጥር 16 ስካር አእምሮን የሚያስት ለዝሙትና ለጠብ የሚዳር ዲያብሎስ መንገድ መሆኑ አያጠራጥርም። ነገር ግን መጠጥን በራሱ መጽሐፍ ቅዱስ እርኩስ አያደርገውም። መዝሙረኛው ዳዊት በመዝሙር 104 ቁጥር 15 ላይ የሰውን ልብ ደስ የሚያሰኝ ወይን እግዚአብሔር ከምድር እንደሚያወጣው ይናገራል። ጌታችን የመጀመሪያውን ተአምር ያደረገው በቃና ዘገሊላ ሰርግ ላይ ውሃውን ወደ ወይን በመለወጥ ነው። ያን ያደረገው ሰዎች እንዲሰክሩ ሳይሆን በዚያ ደስታ ውስጥ በረከት እንዲኖር ነው። ራሱ ጌታችንም በጠላቶቹ ዘንድ በላተኛና ወይን ጠጅ ጠጪ ተብሎ እስከ መታመን ድረስ ከመጠጡ ራሱን አላገለለም። ስለዚህ አንድ ክርስቲያን በልክ ለጤናው ወይም ለደስታው ጥቂት ወይን ጠጅ ወይም መጠጥ ቢጠጣ ሊኮነን አይገባም። እርግጥ ነው ለአንዳንዶች ራሳቸውን መግዛት ለማይችሉ ጭራሽ መተው የተመረጠ ብልህነት ሊሆን ይችላል። ነገር ግን ጠጣህ ተብሎ ሰውን ከገነት የወጣ ኃጢአተኛ አድርጎ መመልከት መጽሐፍ ቅዱሳዊ አይደለም። ኃጢአቱ ያለው በመጠጥ ውስጥ ሳይሆን ልክህን አውቀህ አይምሮህን መቆጣጠር አለመቻልህ ላይ ነው። በእርግጥ በልክ አለመጠቀም ራስን ለሞት አሳልፎ መስጠትን ሊያመጣ ስለሚችል ወደ ወይን ጠጅ አለመመልከቱ ብልህነት ነው። 3. የሚሰጠንን ትምህርት መመርመር።
የሰማኸውን ሁሉ ዝም ብለህ ተቀበል፣ አትጠራጠር የሚል አባባል ለብዙዎቻችን መፍከራችን ሆኗል። እርግጥ ነው ለቤተ ክርስቲያን መሪዎችና መምህራን ክብር መስጠት ተገቢ ነው። ነገር ግን የነገሩንን ነገር ከመጽሐፍ ቅዱስና ከቅዱሳን አባቶች ትምህርት ጋር ማሰማቀር አለመታዘዝ ወይን አመጽ አይደለም። በሐዋርያት ሥራ ምዕራፍ 17 ላይ ስለ ቤሪያ ሰዎች የተጻፈውን ልብ በሉ። እነዚህ ሰዎች ከሌሎቹ የለቀ ልበ ሰፊ ናቸው ተብሎ ተመስግነዋል። ለምን መሰላችሁ? ቅዱስ ጳውሎስ ያስተማራቸውን ትምህርት ዝም ብለው ስላልተቀበሉ ነው። ነገሩ እንዲህ ይሆንን ብለው በየቀኑ መጻሕፍቶችን ይመረምሩ ነበር ይላል። ጳውሎስ እንኳን አስተማሪ ሆኖ ሳለ ሰዎች እግዚአብሔርን ቃል ይዘው ትምህርቱን ሲፈትሹ አልተቆጣም፣ ይልቁንም አከበራቸው። ዛሬም ቢሆን ከመድረኩ የሚነገረን ሁሉ ከወንጌል ጋር የማይጋጠም ሆኖ ሲታየን ጥያቄ መጠየቅና መመርመር መንፈሳዊ ብስለት ነው። እውነትን ታውቃላችሁ፣ እውነትም አርነት ታወጣችኋል እንዳለ ጌታችን የእውነት መመዘኛ መጽሐፍ ቅዱስና የቤተ ክርስቲያን ዶግማ እንጂ የሰዎች ግላዊ አመለካከት አይደለም። ስለዚህ እያነበቡ መጠየቅ እንጂ በጭፍን መከተል ክርስትና አይደለም። 4. ሀብት ማፍራትና በሥራ ስኬታማ መሆን። በአንዳንድ አካባቢዎችና ግለሰቦች ዘንድ ድህነት ቅድስና ነው፣ ሀብት ደግሞ የዓለማዊነት ምልክት ነው የሚል የተሳሳተ ግንዛቤ አለ። ስኬታማ ስትሆን፣ ጥሩ ቤት ስትሰራ ወይም ጥሩ መኪና ስትነዳ መንፈሳዊነቱ ቀንሷል ተብሎ ሊታማ ይችላል። ይህ ግን ከእውነት የራቀ ነው። እግዚአብሔር እነ አብርሃምን፣ ይስሐቅን፣ ያዕቆብንና ኢዮብን በታላቅ ሀብት የባረከ አምላክ ነው። ችግሩ ገንዘብ ሳይሆን የገንዘብ ፍቅር ነው። አንደኛ ጢሞቴዎስ ምዕራፍ 6 ላይ የገንዘብ ፍቅር የክፋት ሁሉ ስር ነው ይላል እንጂ ገንዘብ ክፉ ነው አይልም። ሀብት እግዚአብሔር ለሰዎች የሚሰጠው የሥራ ውጤትና በረከት ሊሆን ይችላል። በሥራህ ጎበዝ መሆንህ፣ ንብረት ማፍራትህና ቤተሰብህን በጥሩ ሁኔታ ማስተዳደርህ ኩራት ሳይሆን የታማኝነት መግለጫ ነው። ስኬታማ ስትሆን ለቤተ ክርስቲያን፣ ለድሆች እና ለወንጌል መስፋፋት የምታበረክተው አስተዋጽኦ ይጨምራል። ስለዚህ ለምን ሀብታም ሆንኩ ብለህ አትጨነቅ። ይልቁንም ይህን ሀብት እግዚአብሔር በሚከበርበት መንገድ እንዴት ልትጠቀምበት ብለህ ራስህን ጠይቅ። ስኬትህ የፈጣሪ ስጦታ ነውና አትሸማቀቅበት። መጥላት ያለብህ ነፍስህንና ሥጋህን የሚበላውን በክፉ መንፈስ እርዳታ የተገኘውን ሀብት ነው። 5. መጠራጠርና ጥያቄዎች እንዲኖሩን ማድረግ። እምነት ካለህ ጥያቄ አይኖርህም የሚል አስተሳሰብ ብዙዎችን በጭንቀት አስራቸዋል። በውስጣቸው ጥያቄ ሲፈጠር ሃይማኖቴ ጎደለህ ብለው ይፈራሉ። ነገር ግን ጥርጣሬ የእምነት ተቃራኒ ሳይሆን ወደ ጥልቅ እምነት የሚያደርስ ድልድይ ነው። ቅዱስ ቶማስን አስቡት። የጌታን ትንሣኤ በተጠራጠረ ጊዜ ኢየሱስ አላወገዘውም። እንዴት ትጠራጠራለህ ብሎ አልገፋውም። ይልቁንም መጥቶ እጅህን አምጣና ጎኔን ዳስስ አለው። ማስረጃ ሰጥተው። መጥመቁ ዮሐንስ እንኳን በወህኒ ሆኖ የሚመጣው አንተ ነህ ወይስ ሌላን ጠብቅ ብሎ ጠይቋል። ዳዊት በመዝሙሩ አምላኬ አምላኬ ለምን ተወኸኝ ብሎ ጥያቄውን በግልጽ ለፈጣሪ ያቀረበ። እግዚአብሔር ለአንተ ጥያቄዎች መልስ አለው። እርሱ በአንተ ጥያቄ አይደነገጥም፣ አይቆጣህም። እንዲያውም በጭፍን ማመን ይልቅ እየጠየቁና እየተረዱ ማመን ለህሊና ረፍት ይሰጣል። ጥያቄ ካለህ ጠይቅ፣ መጽሐፍቶችን አንብብ፣ ከሊቃውንት ጋር ተወያዩ። ጥርጣሬህ ወደ እውነት እንዲመራህ ፍቀዱለት እንጂ እንደ ኃጢአት አትቁጠረው። ተወዳጆች፣ እግዚአብሔር አንተን የሚያየው ሰው በአይን እንደሚመለከተው አይደለም። እርሱ የልብን የሚያይ አምላክ ነው። እነዚህ 5 ነገሮች የሰው ልማድና ባህል ጫናዎች ናቸው እንጂ መለኮታዊ ትእዛዛት አይደሉም። ክርስቶስ በመስቀል ላይ የሞተው እኛን ከኃጢአት ብቻ ሳይሆን ከማይጠቅም የሕግ ሸክምና ከሐሰተኛ የጥፋተኝነት ስሜትም ነፃ ለማውጣት ጭምር ነው። እናንተ ሸክም የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። የእርሱ ቀንበር ለዝብ ነው፣ ሸክሙም ቀሊል ነው። አምላካችን የሚፈልገው በሰዎች ፊት የምናሳየውን የሰው ሰራሽ ቅድስና ሳይሆን ሚክያስ 6 ላይ እንደተጠቀሰው ቅንነትን ማድረግን፣ ምሕረትን መውደድን እና ከአምላክ ጋር በትህትና መሄድን ብቻ ነው። ዛሬ ያንን የከበደህን የጥፋተኝነት ስሜት አውርደህ ጣለው። አንተ የፈጣሪ ውድ ልጅ ነህ። ከማይጠቅምህ ከንቱ ሸክም በመስቀሉ አሳርፈሃል። ከዚህ በኋላ በፍርሃትና በጭንቀት ሳይሆን በእውነት ነፃነትና በክርስቶስ ፍቅር ተመላለሱ።
ቸርና መሐሪ አምላክ ሆይ በሰው ሠራሽ ሸክምና በከንቱ የጥፋተኝነት ስሜት የታሰረውን አእምሮአችንን በቃልህ እውነት ፈውሰህ ነፃ አውጣን። የሰላም አምላክ ሆይ በልባችን ውስጥ የማይናወጥ እርጋታን አሳድር። በሥራችን በረከትን፣ በሕይወታችን ደስታን፣ በሃይማኖታችን ደግሞ ማስተዋልና ጽናትን ስጠን። የሚከብደንን ሁሉ በአንተ ላይ እንድንጥልና በቸርነትህ ጥላ ስር እንድናረፍ ቅዱስ ፍቃድህ ይሁንልን። ይህ እውነት ለሌሎችም እንዲደርስ ቪዲዮውን ሼር በማድረግ እንዲሁም መሰል መንፈሳዊና ስነ ልቦናዊ ትንታኔዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።